በትናንትናው ዕለት መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደማሊ አባናደው ገና በመጀመሪያው ቀን ታላቅ ድል ተጎናጽፏል። የሰሜን ወሎ ዞን አመራሮች ወልዲያ ከተማን ለቀው መሸሻቸው ተሰምቷል። ያገዛዙ የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። የሸገር ጋዜጠኞች እስር ቤት ከገቡ ከ21 ቀን በኋላ በዋስ መፈታታቸው ተሰምቷል። ኬንያ የናይል ተፋሰስን እና የአባይ ግድብን በተመለከተ ለግብጽ ጥብቅ መልእክት አስተላለፈች። ፈረንሳይ ተመድ ለፍልስጤም እውቅና ከሰጠ ሐማስ ይጠፋል ስትል በተመድ ጉባኤ ላይ አሳወቀች። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። በትናንትናው ዕለት መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደማሊ ወይም አባናደው ገና በመጀመሪያው ቀን ታላቅ ድል ተጎናጽፏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረ ዘመቻ አርበኛ አደማሊ አባናደው በአምስቱም ኮሮችና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። ለነጻነት መዋጋትንና ለነጻነት ዋጋ መክፈልን ከአባታቸው ከእምዬ ሚኒሊክ የተማሩት የምስራቅ አማራ ፋኖ ቤት አማራዎች በአርበኛ አደማሊ ወይም አባናደው የተከፈተው ዘመቻ አመርቂ ድሎችን በማስመዝገብ የተጀመረ ሲሆን በትናንትናው ዕለት ብቻ የብልጽግናውን አገዛዝ ብርክ ያስያዘና 4 ኪሎን ያናወጠ ትልቅ ጀብድ ፈጽመዋል። በጦር መሐንዲሱ በዋርካው ምሬ ወዳጁ የሚመራው የምስራቅ አማራ ፋኖ በአምስቱም ኮሮች በተቀናጀ መልኩ የጦር ጠበብቶቹ በወሰዱት አስደናቂ እርምጃ የብርሃኑ ጁላ ሰራዊት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዷል። በዚህ እልህ አስጨራሽ አውደ ውጊያ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያና ዙሪያው ያገዛዙን ጦር አይቀጡ ቅጣት የቀጣ ሲሆን፣ በሌላ በኩል ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጓሃ በሰቀላና ቴሊው ዙሪያ ከፍተኛ ውጊያ በማድረግ የጉቢሳ ምሽግን መስበራቸው ታውቋል። ባለሽርጡ ክፍለ ጦር የሀቡሮ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ትናንት የሐይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ተብሏል። ትናንት የተጀመረው ዘመቻ አርበኛ ደም አሌ ወይም አባናደው በምስራቅ አማራ ኮር 1 ብቻ 1 ኮሎኔልና 100 አለቃ እንዲሁም የበቅሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነ ግብረ አበሮቹ ጨምሮ 228 ያገዛው ሰራዊት የተደመሰሰ ሲሆን 18 ምርኮኛ ሆኗል ተብሏል። በተያያዘ መረጃ በዚሁ ዘመቻ ምስራቅ አማራ ፋኖ ኮር 2 ሰሜን ወሎ ዞን ግዳን ወረዳ ወደ ወንዳች ከተማን በቁጥጥር ስር ያዋሉ ሲሆን የአገዛዝ ሰራዊት እንደ ቅጠል ሲረግፉ ውሏል። በዚህ የጦር ግንባር 137 የአገዛዝ ሰራዊት ሲደመሰስ 147 የሚሆኑት የአገዛዙ ዙፋን ጠባቂ ወታደሮች ተማርከዋል። በተጨማሪም በርካታ የሆነ ወታደራዊ ቁሳቁስና ሬሽን የተገኘ ሲሆን የብልጽግናውን አገዛዝ ከፍተኛ የሆነ ውጥረት ውስጥ የተከተተው ክስተትም ሆኗል። በተመሳሳይ በዚሁ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነው ታላቅ ወታደራዊ ቁልፍና ስትራቴጂ ቦታ በተለይም ከወልዲያ ላሊበላ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስር የዋለ ሲሆን በተለይ ወታደራዊ ቁልፍ ቦታ የሆነውን ድልብን ተቆጣጥረውታል። ላስታ አሳምነው ኩር በሰሜን ወሎ ዞን ግዳን ወረዳ ኩልመስክ ወንዳች ዙሪያውን ከተደረገ እልህ አስጨራሽ ውጊያ በኋላ ተከዜ ክፍለ ጦር ኩልመስክ ከተማን በመቆጣጠር 11 የብርሃኑ ጁላ ወታደር ሲደመሰሱ 3 የአብይ መከላከያዎችና በርካታ የቡድንና የነፍስ ወከፍ መሳሪያ ተማርኳል። በአጠቃላይ በትናንትናው ዕለት መስከረም 14 ቀን 2018 ዓ.ም ጠዋት 12 ሰዓት የተጀመረው ዘመቻ አርበኛ አደማሊ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ አጠቃላይ ብቻ 471 የአገዛዝ ሰራዊት የተደመሰሰ ሲሆን 126 የሚሆኑ ቁስለኛ መሆናቸው ሲገለጽ ከ175 በላይ የብርሃኑ ጁላ ወታደር ተማርከዋል። በተጨማሪ 6 ሞርተር፣ 6 ዲሽቃ፣ 14 ብሬን፣ 9 ስናይፐር፣ 438 ክላሽ፣ 52600 ተተኳሽ፣ 9 ወታደር ሬዲዮ፣ 148 ኤፍ1 ቦምብ፣ 37 የሞርተር ቅንቡላ፣ 1 ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን የተማረከ መሆኑን ለማወቅ ተችሏል። በትናንትናው ዕለት ብቻ በተወሰደ የተቀናጀ ኦፕሬሽን አገዛዙ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል የ12ኛ ክፍለ ጦር 70% ኃይላቸው መማረክ
መደምሰስና ማፍረስ ተችሏል። ይህንን የምስራቅ አማራ ፋኖ ጀብድ በውጭ ሚዲያዎች ሳይቀር ሽፋን እየተሰጠው ያለ ሲሆን አርበኛ ዘመነ ካሴም ደስታውን ለትግል አጋሩ ለአርበኛ ዋርካው ምሬ ወዳጁ እውነትም ዓለም ሲሰለጥን ወሎየን ይመስላል፣ ቤት አማራ መንፈሱም መሳሪያውም የሰለጠነ ህዝብ ነው፣ አፍባሃ ሚኒሊክ እዝ ድፍን አማራን አኩርታችኋል፣ ዋርካው ወታደራዊ ሰላምታዬ ባለህበት ይድረስ በማለት የደስታን የአድናቆት መልእክት ልኳል። ይህ በዚህ እንዳለ አሁን በደረሰን መረጃ አፍባሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቅርብ ቀን የተቀላቀለው የደጋው መብረቅ ክፍለ ጦር አመሻሽ ላይ የጋዞ ወረዳ ዋና ከተማ የሆነችውን እስታይሽ ከተማን ተቆጣጥሯል ተብሏል። የሰሜን ወሎ ዞን አመራሮች ወልዲያ ከተማን ለቀው መሸሻቸው ተሰምቷል። በትናንትናው ዕለት በተጀመረው ዘመቻ ከፍተኛ ምት የደረሰበት የአገዛዙ ኃይል እግር አውጪኝ ብሎ ሲፈረጠጥ የተመለከቱት የሰሜን ወሎ የብልጽግና አገልጋዮች ከዋና መቀመጫቸው ወልዲያ ከተማን ለቀው ወደ ጭፍራ ሲጓዙ ማደራቸው ተሰምቷል። የብልጽግና ቀይ ምንጣፍ አንጣፊዎች የአብይ አማራ ካድሬዎች ዛሬ በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችንና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው እየተጓዙት ተብሏል። ይህን እርምጃ የወሰዱት ፋኖ ዛሬ አዳሩን ወልዲያ ከተማ ሊቆጣጠር ይችላል በሚል ስጋት እንደሆነ ምንጮቻችን ገልጸዋል። በሌላ ዜና የአገዛዙ የሰሜን ምስራቅ እዝ አዛዥ ሌተናል ጀነራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምቷል። ሌተናል ጀነራል ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹም በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበር መረብ ሚዲያ ወታደራዊ ምንጮቹን ዋቢ አድርጎ መዘገቡ ይታወሳል። በግምገማ መድረኩ በተደረገበት ነሐሴ 3 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉት የተዘገበ ሲሆን በዛሬው ውጊያ ደግሞ በፋኖ የተገደለውንና የተማረከውን የአገዛዙን ሰራዊት የተማረከውን የዙን ጦር መሳሪያና ሰራዊት አምጣ ተብሎ ምሽቱን የቁም እስረኛ ተደርጓል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጀነራሉን የሚዘውሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማረግህን በሳንጃ ቆርጠን አንጥ እንጥልልሃለን በሚል ቃል በቃል እንደተናገሩት ነው የተሰማው። ሌተናል ጀነራል አሰፋ ቸኮል ምሽቱን የቁም እስረኛ መደረጉ የተሰማ ሲሆን ነገ ወደ አዲስ አበባ እንደሚወሰድና እዛ ከደረሰ በኋላ ወይ ማረጉን ተነጥቆ ይታሰራል አሊያም ሊረሸን ይችላል ሲሉ ነው መረጃውን እያደረሱን ምንጮቻችን የገለጹት። የብልጽግናው አገዛዝ ስቅለቱ ሊፈጸም አንድ ሐሙስ ብቻ የቀረው መሆኑን አንዱ ማሳያ የራሱን ጀነራሎችና የጦር መኮንኖች ላይ እንዲህ አይነት እርምጃ መውሰዱ ሲሆን ይህም ተስፋ የመቁረጡ ትልቅ ምልክት ነው ማለት ይቻላል። የሸገር ጋዜጠኞች እስር ቤት ከገቡ ከ21 ቀን በኋላ በዋስ መፈታታቸው ተሰምቷል። አምባገነኑ የአብይ አህመድ ስርዓት ጋዜጠኞችን፣ የማህበረሰብ አንቂዎችን፣ ተቃዋሚ የፖለቲካ ሊቃንን እንዲሁም ምንም የማያውቁ ሰዎችን ማፈንና ማሰር መገለጫው ሲሆን የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋው ለእስር ተዳርገው የነበረው ከጤና ባለሙያዎች ወቅታዊ እንቅስቃሴ ጋር በተገናኘ ለጤና ባለሙያዎች ጥያቄ ምላሽ ለመስጠት ጤና ሚኒስቴር ባወጣው አዲስ መመሪያ በአንድ የሕክምና ባለሙያ አስተያየት ላይ ጣቢያው በሰራው ዘገባ ሳቢያ ሲሆን ያሰራጩት ዘገባ በሕግ የተከለከለ ይዘት ያለውና የሽብር ድርጊት ነው በማለት የፌዴራል ፖሊስ በቁጥጥር ስር አውሏቸው እንደነበር ይታወቃል። ታዲያ የፌዴራል ጠቅላይ ፍርድ ቤት ሁለተኛው ችሎት የሸገር ኤፍኤም ጋዜጠኞች ትዕግስት ዘሪሁንና ምንታምር ጸጋው በዋስ እንዲለቀቁ ፍርድ ቤት የሰጠውን ውሳኔ አጽንቶ ጋዜጠኞቹ ወህኒ ቤት ከገቡ ከ21 ቀን በኋላ በዋስ ትናንት ከሰዓት ከእስር ተለቀዋል። የፌዴራል ፖሊስ ወንጀል ምርመራ ጋዜጠኞቹን ትዕግስት ዘሪሁንና ምንታምር ጸጋውን በ50 ሺህ ብር ዋስትና ከእስር እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ጠይቆ ነበር። የግራ ቀኙን ክርክር ያዳመጠው የጠቅላይ ፍርድ ቤት ሁለተኛ ወንጀል ችሎት ነገሩን መርምሮ ውሳኔ ለመስጠት ለትናንትና መስከረም 14 ቀን 2018 ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን ጋዜጠኞቹ በቁጥጥር ስር በዋሉ ከ21ኛው ቀን በተለዋጭ ቀጠሮ ቀን የፌዴራል ጠቅላይ ፍርድ ቤት የስር ፍርድ ቤት በዋስ እንዲለቀቁ የሰጠው ውሳኔ አጽድቆ መዝገቡን ዘግቷል። በውሳኔው መሰረት ትናንት ከሰዓት ከእስር ተለቀዋል ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ